እንደሚሳየው ለድጋሚ ሳየው ትንሽ እዚህ ቀራይ እዚህ ብቻ ነው የታየው። ቢታይም ግድ የለም እኔ ግድ የለም ነገራችን ቢታይ በእኔ አዲስ ነገር ነው። አሳይ ከፈለግሽ ግን አልኩኝ እና ምን የፈለግኩትኝ ሁላችንም የማናደርጋቸው ነገሮች ያሉ እንዳይመስል። ባይሆን ጥሩ ነው፣ ባይሆን ደስ ይላል ማለት ፕራይቬት የሆነ ነገራችንን ሰው ባይ ግን ይሄ አንዳንድ ስጥን ያው እግዚአብሔር ይመስገን ስቀጥል አለመናገር ሞክራለሁ። ለዚህ ነው በብዛት ሙዚቃ የሆነ እንትን ላይ ምናምን እንዲህ የምለው አውቄ እንጂ የውስጥሽን ትናገሪያለሽ። ብሶት በቃ ይሄ ኖርማል፣ በጣም ኖርማል ነገር አለ። በጣም ግን የኛ ኮሚኒቲ ችግር አለባቸው። ጥላቻችሁንም ምናችሁንም በዛ ነው የምታወጡት እና ይሄ ጥሩ አይደለም። የሚሞክሩ ችግር የለም። ሁሉም እኮ እንትን ነው የሚፈልገው፣ ትንሽ የሆነ ሪዝን ከአንቺ ጋር ለሚፈልገው አንቺን ለመጣል ትረስሚ የሚወድሽ ሰው እንዳለ ከዛ በላይ የሚጠላ ከዛ በላይ አስቀያሚ ነገር አለ ጀጅ የምታደርጊው እኮ። ስለዛ ነው በጣም መጠንቀቅ ላይ በጣም መጠንቀቅ። ሶሪ ስልክ ገብቶብኝ ነው። ያስተጋባል እንዲህ ድምፄ ጂጂ? አያስተጋባም። አንዳንዴ ስልክ ሲገባ ስለሚያስተጋባ ነው። እና አይ ነው ብቻ አሁን ሰውን ትንሽ የሆነ ነገር ፈልጎ ሰው ላይ መነሳት ጥሩ አይደለም በእውነት። ግን ይሄ ፕላትፎርም ለዛ ነው የተዘጋጀው። ዴቪል ፕላትፎርም በእውነት እውነቴን እንደ ይለመዳል እንዲ እንደዚህ ስድብም ኖርማል ሆኖ ቆይ እንዴት ብዬ ነው የምሳደበው ራሴን ላስተካክልም መባል ተጀምሯል። ከመለመዱ የተነሳ ይሄ ማለት ረገጣው ምኑም ቲክቶክ ላይ ያለ ሰው ከመልመዱ የተነሳ ማለት ነው አሁን በስታይል ነው የሚረገጠው አይደል? አልበዛም? ትንሽ ማለት ብዙ ነገር እኮ ማለት ትችያለሽ። ግን እዚህ ላይ የሆነ ኦነር የሆኑ ሰይጣኖች አሉ። ይኸውልሽ ሰዎችን ሰይጣን የሚያደርጉ ይቅርታ አድርጊልኝና እኔ ሰው ቢራገጥ አልፈርድበትም። ለምን መሰለሽ? አንዳንዴ ብቻሽን ስትሆኝ እዚህ ሶሻል ሚዲያው ላይ በቃ የምታወሪው ሰው ስታጭ፣ የምታማክሪው ሰው ስታጭ ነገሮች ፊትሽ ላይ ይታያሉ። ገባሽ? በፊት ተጫዋች ስትስቂ ከነበረ እስከነ ችግርሽ እዚህ ጋር ስትመጭ ምን አይሽ ጅጅዬ ምን አይሽ ከፍቶ ምናምን ይሉሻል። ይታያል ያ ችግርሽ። ወይ በፊት ደግሞ የሆነ ሰው ጋር ጓደኛ ሆነሽ ከተደባበርሽ መውጣት አትችይም። ጓደኛሽ የት ሄደች? ጓደኛ የት ሄደች? ምናምን ይሉሻል። ገባሽ? ብትናገሪ መከራ፣ ሲጠይቁሽ ዝም ስትይ ደግሞ ለምን ዝም አልሽ? ነገረኛ የምትባይ አንቺ ነሽ። ከዛ ደግሞ አሉ እዚህ ላይ ቆሮቆንዳ አሮጊቶች አሉ። ቆሮቆንዳ በጣም ምጠላቸው፣ በጣም ምጠላቸው። ወይ ገንዘብ አይሰሩበትም ወይ ምንም አያደርጉበትም። ግን እዚህ ጋር ቁጭ ይሉልሽና አከሌ ከአከሌ ጋር እንደዚህ ሆና ብለው ያያይዛሉ። ተደማጭነት ያላቸው የሚመስላቸው በሽተኞች፣ ለእኔ በሽተኞች ናቸው። ገባሽ? ያችን 6 ወር ይዘው ግግግግግግግ እያሉ የሚሄዱ የራሳቸውን በቀል በህዝባቸው እያስመሰሉ የሚያስወጡ የሆነ የፖለቲካ ወይ የብሔር ኬዝ ያላቸው የሚመስሉ ግን ራሳቸው በሽተኛ የሆኑ ሴቶች አሉ። ወንዶችም እንደዛ ነገሮችን ማለት ነው። ይሄ ነው። በተለይ ሴት ስትሆኚ ልጅ ካለሽ እኔ እውነት መፍራት ካለብሽ አንድ ነገር ልንገርሽ፣ የምትናገሪያትን ነገር በሙሉ ከዚህ ስትወጪ ትቀበያታለሽ። ከዚህ ስትወጪ ወይ ካሌቃሽ ጋር ትጣያለሽ፣ ወይ መኪናሽ ጎማ ይፈነዳብሻል፣ ወይ ያልሆነ ቦታ ወድቀሻለሽ። ግን አትረጂው። ያ ተመልሶ አንቺ ጋር እንደሚመጣ አትረጂው። እውነት ነው በጣም። ከዛ እንደዛ ሁላ አሳልፈሽ ተመልሰሽ ትመጪና እዚህ ላይ ተቃጥረሽ እኮ ነው በስነ ስርዓቱ ተቃጥረሽ። እኔ አሁን እዚህ ጋር ለምን ትመጫለሽ ብትይ ዩቱቤን አስተዋውቃለሁ፣ ብር ሰራበታለሁ፣ ጌም ሰራበት እጫወታለሁ ካገኘሁ በቃ ለብር ብዬ ነው እዚህ ጋር መጣ። ገብቶሻል? እኔ አንዳንዶቹ እሺ ወይ ጥቅም ወይ ምክር ካንቺን ጠብቅ ወይ ካንተ ገባሽ? የሀሜት ሱስሽን፣ ቀናተኝነትሽን፣ መርዝነትሽን ረጭተሽ ነው የምትሄጂው። አለቀ። ግን ታገኘዋለሽ። እኔ ባይዘዌ ባለፈው ላይቭ ላይ ሆነን ታስታውሽ እንደነበር ሄሉ ስለ ሰው ይሄን ሰው አውቀዋለሁ ብለሽ አታውሪ ብለሽ ስትይኝ ታስታውሻለሽ? አይስወር ነው የምነግርሽ፣ በእውነት ነው የምልሽ። በጣም ትልቅ ትምህርት ነው የተማርኩት በራሴ። በጣም ትልቅ ትምህርት ነው ያስተማርሽኝ። እውነቴን ነው የምልሽ።
ለካስ እንደዚህ አይባልም። በጣም አደጋ አለው። ሰውን አውቀዋለሁ ብሎ ለዛ ሰው መከራከር አደጋ አለው። በእውነት እኔ አደጋ ውስጥ ነው የገባሁት። እኔ በማውቀው ልክ አሁን አንቺን በማውቅሽ ልክ ነው የምናገረው። ገብትሻል? እኔ በቃ በማውቀው ያየሁት ያሳየሽኝን ነው የምናገረው እንጂ ሌላ የተደበቀ አጀንዳ አላት ብዬ አሁን ተምሬያለሁ። አሁን እንትናን አውቃታለሁኝ ብዬ ለዛች ሰው መቆም ምናምን ነገር አላረገውም። በጣም ማለት እስከመፈራ ድረስ ለራሴ እስከመፈራ ድረስ ነው የሆንኩት። በእውነት እውነቴን ነው የምልሽ። ራሴን አላውቀውም። ባላሰብኩት ነገር የገባሁበት ጣጣ በጣም ከባድ ነው። በጣም ከባድ ነው። ለዛ ነው በጣም ላወራሽ የሚፈለግኩትን። በጣም ማለት በጣም ተጨናንቄ ነበረ። እውነቴን ነው። እኔ እኮ ቲክቶክ ላይ አልገባም ነበር። በጣም ተጨናንቄ እንዴ እንደዚህ አይነት ታሪክም አለ እንዴ ብዬ ለራሴ ደነገጥኩ። ሰው እናወራለን። እኔ ማንም ሰው አያውቀኝም። እኔ እዚህ ጋር ሄለንን አውቃታለሁ ብሎ የሚናገር ሰው ሊመጣ አይችልም። ከቻለም እኔ በጣም አደንቀዋለሁ። ቢኮዝ እንደዚህ ወጥቼ እንደዚህ ከማንም ሰው ጋር ታሪኬንም ሚስጥሬንም ምናምን የማወራው ሰው የለም ነው የለኝም። የማወራው ሰው የለ። አላምንም። እንደዚህ አላወራም እንደዚህ ነገር ገብቼ። ግን ሄለንን አታውቋትም፣ ሄለን እንደዚህ አይነት ሴት ናት፣ እንደዚህ አይነት ሴት ናት እያሉ እንደዚህ ተብለሻ ብለው ሲሉ እንደነግጣለሁ። እንዴ ከየት ነው የሚያመጡት ወሬው? በእውነት እንዴት የሚታወቅ ሰው አሁን እሺ እዚህ ጋር መጥተው ጂጂን አውቃታለሁ እሷ እኮ እንደዚህ ያደርጋለች እንደዚህ ያደርጋለች በሚዲያው ላይ ቆይተሻል፣ ገብቶሻል። ኦኬ አንድ ነገር የዛሬ 5 ዓመት ተናደሽ የተናገርሽው ሰው ዛሬ ጋር መጥተሽ ደግሞ ሰላም ሆናችሁ ይበቀልሻል። አዎ ቆይ የዛሬ 5 ዓመት እንደዚህ አልነበረም እንዴ እንደዚህ እኮ ነበረች እንደዚህ ነበረ ብለው ቢሉ በሚዲያው ላይ ትታወቂያለሽ። እኔ ግን እንደዛ አይደለሁም። ላይክ እንደዚህ በሚዲያው ላይ ቆየው ሰው አይደለሁም። ፕላስ ደግሞ ቪዲዮም ከፍቼ እንደዚህ ቤቴን ከፍቼ ከሰው ጋርም አላወራም እኮ እንዴ። እና እንደዚህ በዚህ ደረጃ አውቃታለሁ ተብሎ እንደዚህ ሲባል ኦ ማይ ጋድ በጣም አስደነገጠኝ ለራሴ። በእውነት ነው የምልሽ። አይ ኖርማል ነው። አንድ ሚዲያ ላይ ወጥተሽ ማለት ነው አንድ ሚዲያ ላይ ወጥተሽ እዚህ ጋራ በተለይ ከስም ትንሽ እንደዚህ ሚዲያው ላይ የሚዲያ ፊገር ከሆኑ ሰዎች ጋር ግንኙነት ካለሽ እና እዚህ ላይ ትንኮንሽ ዌልካም። ከባድ ነው ግን በጣም ለእውነት እንደዚህ እንደምነግርሽ አይደለም። በጣም ከብዶኛል። በጣም እንደውም ላወራሽ በጣም ጨንቆኝ የነበረ ሰዓት ላይ ላወራሽ ፈልጌ ነበረ በጣም። እኔ ደግሞ በቃ ለዛ ጉዳይ መስሎኝ እኮ ኧረ አይደለም። ኧረ እኔ ያለው በቃ ትልቅ ጣጣ ውስጥ ነው ያለሁት። ትልቅ ጣጣ ውስጥ ነው ያለሁት። ፎርጌት ያንንማ እኔም ራሱ እዚህ ስራ ሲሆነች እንትን አለችኝ እና እሷን ቶሎ ልጨርስ ብዬ ከዛ ላይ ደግሞ የራሴ ከዚህ ውስጥ ሶሻል ሚዲያ ላይ ከአንዳንድ ሰዎች ከቤተሰብ ጋር ትንሽ ችግርም ነበር። እሱን ኬዝ ነበረብኝ ምናምን እረፍት መስጠት ነገር አይ ነው። ግን እኔ ላይክ ዊኒድ ቱ ቶክ በእውነት ነው የምልሽ። ዊኒድ ቱ ቶክ እኔ እንደዚህ አይነት ነገር ኢግኖር ማድረግ ደግሞ ልንገርሽ። አሁን ራሱ ቅድም ዶክተር ወዳጅነን የከፈትኩት በተለይ ለሁላችሁ ነው። አሁን ትላንትና ቤታዮ መጨረሻ ላይ ስታለቅስ ነበር ይሻል ከላይፍሽ ኢቨን ራሱ አስረሻ ስንት የምታስቢው ነገር አለሽ ሄሉ አይደል? ለእንደዚህ አይነት ፐርፐዝ ጭንቅላሽን ስታዊ ለተራ ነገር ምናምን ስታዊ ምንም ልክ ነሽ። ጊዜሽን ይወስዳል፣ ሰዓትሽን ይወስዳል፣ ጤናሽን ይወስደዋል። በዛ የምትናደጁ ነገር ጤናማ አይደለም። ለጊዜውም ቢሆን ቀላል ትንሽም ብዙ ስለዛ ነገር ደጋግመሽ እንድታስቢ ሲከራየሽ አዲስ ስትሆኚ እውነቴን ነው የምነግርሽ ጂጂ ያስጨንቃል። አዲስ ሰው ስትሆኚ ለእንደዚህ አይነት ነገር አዲስ ፌስ ስታደርጊ ያስጨንቃል በጣም ቢኮዝ ዩ ዶንት ኖ ሃው ቱ ሪስፖንድ። ገብቶሻል? ሪስፖንድ አደራረግሽ ራሱ ይታያል። ነው እንዴት ነው ሪስፖንድ የምታደርጊው የሚለው ነገር ራሱ ይታይብሻል። እኔ ከማሜ ጋር ስንጣላ ደሜ ውስጥ ነው የገባው። ጸቡ ነው የምነግርሽ። ማሜ ሪላክስ አድርጋ ነበረ እኔን የምትረግጠኝ ነበር እየሳቀች ምን እያለች በጣም ፈታ ብላ ነው። እና እኔ እኮ የለውም እኔ እኮ በቃ ደሜ ከፍ ብሏል እኮ ላይ ስለማላውቀው አይ ዶንት ኖ ሃው ቱ ሪስፖንድ። ገብቶሻል? ስለማላውቀው ማለት ነው። ከትናንትና ደግሞ ዛሬ ትንሽ ይሻላለሁ እውነት ለመናገር። አሀ እንደዚህ ነው ማለት ነው። this is how I have to respond like ኬርለስ መሆን አለብኝ ለነገሮች። ገብቶሻል? ኬርለስ መሆን አለብኝ ለካስ። ስወድም በእውነተኛ መውደድ ነው የምወደው፣ ስናድድም በእውነተኛ ነው የምናድደው። እንደዛ አይደለም ሚዲያ ላይ ስትመጪ እንደዛ መሆን አትችይም።
ገብቶሻል? ንቀሹ ምናምን ነገር ስቀሽ ከት ብለሽ ነው ማለት ነው እንዴ? በጣም እንጂ በጣም ላይክ ለኖርማል ሰው ሲሪየስ ይወስደዋል። እንዴ እንዴት ነው የታባቷ ታቀኛለች የታባቱ ያቀኛል ተባብለሽ ትናደጃለሽ፣ በሲሪየስ ትወስጂዋለሽ። ግን እንደዛ አይደለም ነገር እየለካስ እንደዛ አይደለም። በቃ ስትላሺ ተልሻለሁኝ ይህንኛውን ታይም ተሸንፌያለሁ የሚቀጥለው ላይ ተዘጋጅቼ ልምጣ ማለት ነው። መልስ መስጠት ካለብሽ ግን እኔ ለሰው የምመክረው ምንድን ነው እሱም ለሰዎች መልስ በመስጠት ጊዜሽን አትግደይ። እንደሱ አይነት እንደ ዝምታ ምንም ብዙ ነገር እኔ ድሮ ይህን ነገር የማውቀው እኔ በትግሉ ላይ እኛ የምንናገረውን እንናገራለን። ከዛ በኋላ ህዝቡ ሲንጫጫ ዝም ነው። አይ አሁን ያንን ባህሬን ትቼ ሰዎች ሲናገሩ ለምን እንደሚሰራ እና ለምንድነው እንደዛ ይሆንኩኝ ስለ ምናልባት የሆነ የጎደለች ነገር አለ ከበፊት ወይ ነገሮች በጣም ሲበዙ ገባሽ የመሳት ላይ መመለስ ትል እንጂ ይለምድብሻል። አሁን ራሱ ምንም አይመስልም። አለፍሽዋ ጂጂ፣ አንቺ እኮ አለፍሽው። በቃ ገብትሻል። እምልሽ አሁን ከዚህ በኋላ እኔ መልስ አልሰጥም። አልፈሽ ነው ግን ታውቂያለሽ አይደለ? አዎ፣ ግን መጀመሪያ መጣጤ እንደዛ አልነበረም። መጀመሪያ ላይ መልስ አልሰጥም ነበር። ቢያንስ ለ4 ዓመት ለ3 ዓመት የሆነ ነገር እናገራለሁ፣ ትችሽ ነው የምወጣው። ስሜን አንስተሽ እዚህ ላይ ስትለፈልፊ ብትይ አልሰጥም ነበር። በፊት ጊዛኔ በቃ ቁጭ ብለሽ መደይ ቲክቶኩም ይመስለኛል አዲስ አይደለም፣ ከሌሎች ለየት ይላል፣ ከሰው ጋር ያገናኝሻል። የበፊቱ ገስት ምናምን የለውም፣ ፌስቡክ ገስት የለውም። የሆነ ነገር እናገራለን እንወጣለን። ይሄ ግን ፌስ ቱ ፌስ ከነገና ጓደኛ ትሆኛለሽ ምናምን እና ስትታሚ ከማትጠብቂው ሰው በጣም አሁን እንዳንቺ መጀመሪያ ጊዜ እንዳችሁኛል በጣም የምወዳቸው የሚጠብቃቸው ትልቅ ብዬ ያረኳቸው ሰዎች ዝቅ ሲሉብኝ እንትን አልኩኝ። በቃ ዜና ባህር ያላቸው እንዲያልኩኝ እና ሳምሪኮ ልጅ ነው አይደለም መልስ ዱላ መሰጣት ይችላል እና በተለይ እንደዚህ ለአንቺ ች ላይ ኢምፖርታንት ካልሆኑ ኖር ዳርገሽ አልፈሽ እስኬፕ አለች። እንደሱ መድኃኒት የለም። እግዚአብሔር ምስክሬ ነው። በጣም ትክክል፣ ለጤናም ጥሩ ነው። የተናገሩትን ደግምሽ ገባሽ? ተናገሩ አይደለ? እነሱ ከተናገሩት ጋር አብረው ይኖራሉ እንጂ አንቺ ደግምሽ አትድገም። እውነቴን ነው የምልሽ። ቤስት ዋን እነሱ ናቸው። ከዛ አሁን አንቺ እዚህ ላይ ብሽቴት እንትን ነው የምትሰጪው፣ ማረጋገጫ ነው የምትሰጪው። ገባሽ? እኔ እኮ እንዲህ አይደለም እንዲህ የሆንሹን ነው እየነገርሻቸው። ነገ ደግሞ በሆንሹ ነው የሚመጡት። ገብቶሻል? አሁን አንቺን እዚህ ጋር ለምሳሌ ምን ሊሉሽ ይችላሉ? አንቺ እኮ ማለት እኮ ኩራተኛ ነሽ ምናምን ሊሉሽ ይችላል። ኧረ እኔ ኩራተኛ አይደለሁም፣ እኔ እኮ ሰጪ ነኝ ስትይ ነገ ደግሞ ነው ይጣላል። እስቲ እንደዚህ ካለሽ እንደዚህ እርጅ ሊሉሽ ነው። ገባሽ? ሁለቱንም አታደርግም። በየትኛውም መንገድ ዩር ናት ጎይንግ ቱ ዊን። ጸጥታው በጣም ልክ ነሽ። በጣም ብቻ ግን ያልፋል ብዬ ነው የምተው። ገና እዛ ነገር ካለፈ በኋላ ምን እንደምታረቂ ታውቂያለሽ። ካለፈ በኋላ ኦኬ እና እንዲህ እኮ ብለሽ እንደ ጨዋታ ከጓደኞች ጋር ምናምን የለም ወይ የልቤ ሰው አውሮ አይጎዳም ለምትይዘው አውሩለት። ከባድ ነገር ነው። አውቀዋለሁ፣ ይሄ ሰውን አውቀዋለሁ ብለሽ ለዛ ሰው መናገር ለካስ እሱ ራሱ እንደ ወንጀል ይሆናል መጨረሻ ላይ። ኦፍኮርስ ወንጀል ይሆናል ለካስ እሱ ለካስ ወንጀለኛ ያደርግሻል። በጣም እንዴ ተከራከርኩሽ እኮ የዛን ቀን እንዴ ጂጂ እንደዛ አትበይ ምናምን ብዬ አሁን ለሳስበው ወይኔ አምላክ እስራኤል አልኩኝ። እንዴ እቺ ሴትዮ ምን ታይቷት ነው እንደዚህ አይነት ነገር የተናገረችኝ? የዛን ቀን ልክ ነው እኮ የተናገረችኝ አልኩ። በእውነት ነው የምነግርሽ። እኔ ልጄን ሰው ወይ እንደዚህ አሁን እንግዲህ ልጄ በጣም ሰው ነው የሚወደው። ገባሽ? እኔ ግደኝ አላምነውም። እንዲያውም የጥፋት የሆነ ነገር ጠፋ ሲባል ዝም ስለሚል እሱ አጥቶት ሊሆን ይችላል ደግሞ ነው ያጠፋል። ይሄንን አምናለው። ይሄ ሰው ምንም አይሆንም። ራሴን አላምንም። ራሴን አላምንም። ራሴ ራሱ አንዳንዴ ማልጠ ለምን እኔ በእኔ ህይወት የሌለ ያልጠበቁትን ስራ ሰርቻለሁ። ራሴ እንደዚህ ነገር ታደርጊያለሽ
ምክንያቱም በህይወት እኔ የነበረኝና አሁን ያለሁበትን ቦታ ታውቀዋለህ። ገባሽ? ሰው ይለወጣል። እኔ ድሮ ማንነቴን አውቀዋለሁ፣ ምን እንደነበርኩ አውቀዋለሁ። ዛሬ እኔ ሌላ ሰው ነው፣ እያደር ሌላ ሰው ሌላ ባህሪ ነው ያለኝ። በጣም ኃይለኛ እየሆንኩ ሄዳለሁ። በጣም ተናጋሪ እየሆንኩ ሄዳለሁ። ምንም የማልናገረው ምንም መልስ የማልሰጠው ልጅ ነበርኩኝ። ዛሬ አንደኛ ሶሻል ሚዲያ ላይ አንደኛ ራሴ ይገርመኛል። ስለዚህ እኔ ራሴን ራሱ አላማ ላስቀየምሽ እችላለሁ፣ ልናገሮች ማለት ማንንም ማንም የጊዜ ጉዳይ ነው። በቃ በለሽ መተው ነው በጊዜው ሁሉም ላይ በቃ እኔ በራሴ ላይ የደረሰበት በማንም ሰው ላይ አይደርስበትም ብዬ አላስብም። አለ እውነት ያው እኔም በራሴ በአቅሜ ነው የተሰጠኝ። ገባሽ? በአቅሜ የተሰጡኝ ከብዶኛል ለራሴ ማለት ነው። ገብቶሻል? አሁን ላይ ሆን ግን ከዚህ በኋላ ግን ትገይኛለሽ ነው የማወራሽ እና እንዴ እሺ ብዬ ነው የማልፈው እንጂ አውቃታለሁ እሷ እንዲህ ናት አውቀዋለሁ እሱ እንደዚህ ነው አልልም በጣም በቃ አልልም እንዴ በጣም ለራሴ ፈር እስከ መፍራት ድረስ ነው የምነግርሽ። ብዙ ጣጣ ውስጥ ነው የገባሁት። ብቻ ግን ኦኬ አሁን ሰላም ነው። ግን ጣጣ አለቀ አላለቀም? ኧረ መልኩን እየቀያየረ ነው የሚመጣው። ይሄ ኤፒሶድ 1 2 3 አያልቅም መቼም አፕግሬድ እያደረገ ነው የሚመጣው። አንቺ ምንድን ነው እንትንሽ ኮከብሽ? ኮከብሽ ምንድን ነው? ኮከቤን ባውቀው እዚህ ጋር ቀመጥ ነበር። ኮከቤ ነገር ይበረታበታል። ገባሽ? አንዳንድ ሰው አንዳንድ ብዙ ነገር የማያገኘው ነገር የሚበረታበት አለ። አንዳንድ ሰው እኔ በጣም ነኝ ኮከብ ነገረ ብርቱ ነኝ በእውነት። ብቻ ግን አንዳንድ ጊዜ ደግሞ ነው በቃ እንደዚህ በዚህ በኩል ስትወጊ ምናምን ነገር የሆነ እንትን ትፈልጊያለሽ። ሰው አደራሽ እንደዚህ ይዘሽ እንዳትመጭ። ቆይ ቶፒክ ይለቅልን አይመስልሽም? ተራ ጠብቅ ወረፋ ፈትልኮ ከወጣ ተራ ጠብቀሽ እኔ ኧረ አንገቴን በቢላ ቶፒክ አልከፍትም እኔ ማለት የሚዳኝ ነገርም ካለ በውስጥ ለውስጥ ይዳኝ ነው እንጂ እንደዚህ እንትን ላይ አላወጣም ምንም ነገር። አብሽር ለምን መቋቋምን ስለማልችል ደውይልኝ። እኔም አሁን ስለምወጣ ለነገሩ እራሱ መቋቋም የሚችል ሰው ነው የሚያደርገው። እንደዚህ መቋቋም የማይችል ሰው ማድረግ የለበትም። ኧረ ማንም ማይቋቋም ግድ ሆኖብና ማን ይቋቋማል? ነገርም ግን እኔ አሁን ለእናንተ ለሁላችሁ የምነግራችሁ ይሄ ሶሻል ሚዲያ ስራ ትሰሩበት አላችሁ። የምትሰሩበት ከሆነ ተፋጩበት እየመጣችሁ። ግን ሶሻል ሚዲያ ላይ ምንም ጥቅም ከሌለሽና ስራ ማትሰሪበት ከሆነ ግን ኢግኖር ዝጊውና ውጪ ውስጥ ሆነሽ የምትፈልጊውን ሰው እንደዚህ እየመጣሽ ትጫሻለሽ። የምታውቂያቸውን ሰዎች አሁን ቦታ አትስጭ። ገብቶሻል? ግን አይ ሶሻል ሚዲያው ላይ ጌም እጫወታለሁ የቢዝነስ አሁን ለምሳሌ ብዙ ነገር ትሰሪያለሽ ቲክቶክ ላይ ገባሽ? የቢዝነስ ቲክቶክ ካረግሽው እንደዛ ከሆነ ዩ ዌልካም በስድቡ እንትን ላይ ትቀላቀያለሽ። አይ ካልሆነ ግን ዘጋውኝ። እኔ መዝጋቱን ነው የመረጥኩት ለራሴ። ዘጊውና ከሁሉ ቲክቶክን ብቻ ሳይሆን የምትዘጊው ነገሮች ኢግኖር ዳርጊና ቤትሽ አንኳኩቶ ሲመጡ በር ስትከፍቺ ሲነኩሽ ብቻ ይዛኔ ታረጊያለሽ። እኔ እንደዛ ነው የምመክርሽ። ምስ ነገር ሄዱ በጣም ክብርሽን ነው የሚቀንሰው። እኔ እውነቱን ልንገርሽ በጣም ክብርሽን ይቀንሳል። በጣም ያስቀይማል። ኢቭን ራሱ ነገ አንቺ ቤት የሚመጣው ራሱ ሶሻል ሚዲያ ላይ እንዲህ ማዋርጃት ብር አገኛለሁ ብሎ ነው የሚመጣው። ልክ የኔ አይነት ነው የምትሆኑ። ገባሽ? ስለዚህ ተጠንቀቂ። ምን መልሳት ስጭ አጊድ እኮ ወይም እዚህ ጋር አሁን ሌላ ሰው እኔ አሁን እንደ ቶፒክ ለመክፈት እጄ ላይ ቶፒኮች ቢኖሩ አይቹዝ ናቱ። ገብቶሻል? አይ ዶንት ዋንት። የሚገርምሽ ነገር ይኸውልሽ ሶሻል ሚዲያ ሰውን በመስደብ ገንዘብ አታገኝም። 2 ቀን 15 ቀን አትታወቂበትም። እኔ እውነቱን ልንገርሽ። ጣፊበታለሽ፣ ታማኝነት ታጭበታለሽ። ገባሽ? ሶሻል ሚዲያ ለምን እኛ እንደቆየን ታውቂያለሽ? ለምን እኛ ለብዙ ዓመታት ተሳድበን አይደለም። ገባሽ? ሰውን በግለሰብ ተናግተን አይደለም። ከመንግስት ጋር ነው ችግራችን የነበረው፣ ከመንግስት ጋር። አሁን ግን ያሉት ልጆች ችግራቸው ምን እንደሆነ ታውቂያለሽ? አንቺን ነው የሚሰዱት።
ወይ ሌላዋን ሰር አንቺን ይሰርባል። ኔክስት ደግሞ ሌላ ጋር ሄዳል። ሰው ኢንተረስት አይደለም ለዛ። እንዲያውም አንቺን ምንድን ነው የሚልሽ? እች ተሳዳቢ እንደዚህ ነው የሚልሽ። ለዚህ ህዝብ የሚጠቅመውን ነገር አይደለም እያመጣሽለት ያለሽ። በጣም ገብቶሻል። ስለዚህ የትም አትሄጂም። በምሳሌ ምናምን ሆነ ልትሰበስቢ ትችያለሽ። ከዛ በኋላ በቂጥሽ ቁጭ ነው የምት ምክንያቱም አይዲያ የለሽ። እኔ በበኩሌ አልመክራችሁም እንደዚህ አይነት ነገር። ኧረ እኔ ጂጂ እንዴ! ኧረ ጭራሽ እኔ እንደዚህ አይነት ነገር አላማውም የለኝም። አይ ዶንት ኖ ሃው ቱ ቤተሰብ ካለሽ እኔ አሁን ቤተሰብ የለኝም አለኝ፣ ልጅ አለኝ፣ ግን እግዚአብሔር ይመስገን ያቀር ገባሽ። ግን ጥሩ አይደለም እናትሽ እንደዚህ ስትነገር ስትሰደብ ማንም እየተነሳ እንትን ሲል ምናምን ጥሩ አይደለም። ባልሽ እኒያውም ባል የለኝ እግዚአብሔር ይመስገን የለኝ። አስበሽዋል? ኢትዮጵያ ባል ቢኖር እንዲህ እንደምትወቀጩ እንዲህ እንደምትረገጩ ጤነኛ የሚሆን ይመስልሻል? ለታሪክ በቃ ኢቨን ጓደኞችሽ፣ አካባቢሽ፣ ማህበረሰብሽ ራሱ ይረበሻል እኮ በአንቺ እንደዚህ መሆን በጣም ገብቶሻል። ስለዚህ እኔ መመክራችሁ እንደ መጣችሁ ሀይ ብላችሁ ነገር ሲመጣ ላፍ ጨዋታ ካለ መቀላቀል እንጂ አታስለምጂው። እንዲያው እንኳን ስለመሰዳደብ አይደለም። ኧረ እኔ ምንም አላማም የሚሰዳደብ ሚስጥራችሁን መጠበቅ፣ በተለይ ሚስጥራችሁን መጠበቅ። ይሄ የባልሽ ሚስጥር እጅሽ ሚስጥር ነገ ስትወጪ ታዝረከርበቶሽ። ምክንያቱም አንቺም የእሷን ያለሽን ስታውጪ እሷ ደግሞ የባሰ ያላትን ታወጣለች። አንዳንድ መሰለሽ ወዲያው ነው በቃ የሆነ ችግር ሲፈጠር ላይክ ስሜሽን ማድረግ አልፈልግም። የደረሰኝ ሜሴጅ ማለት ነው ልትፈምሺ ነው ተባልኩ። አቤት በቴክስት ሜሴጅ እኮ ማኔ ምን አድርጌ ነው እንደዚህ ብለሽ ተናገርሽ አይደለም? እኔ ይመጣል ከኢትዮጵያ ታሪክሽ ከኢትዮጵያ ጀምሮ ያለው ታሪክሽ ይወጣል ሲሉ ከኢትዮጵያ የወጣሁት በ16 ዓመቴ ነው። ምን አይነት ታሪክ ነበረኝ ብዬ ሳስበው ላገኘው እኔ ራሴ ባለቤቷ ባገኘው ደስ ይለኛል። ለምን እንደ ታሪክ አስቀምጠዋለሁ? የለኝማ ታሪክ ከኢትዮጵያ ጀምሮ ያለው ማንነትሽ እንዲህ እየተባለ እንትን የምትይው እኔ ኢትዮጵያ ማንነቴ ይሁን እንኳን እሱን እኔ ካገኛችሁም ደስ ይለኛል አልኩኝ። ግን እዚህ ላይ አሁን ቲክቶክ ከመጣ በኋላ ያለው ከሆነ አዳዲስ ከስተመር ያመጣልኛል አልኩኝ። በቃ ሰሞኑን በቃ ልሸቅል ነው አልኩኝ። መድኃኒዓለምን ነው የምልሽ። ቀጥ ብሎ ቆመ። በቃ ቀረ። እንኳን ልረገጥ አይደለም ቀረ። እንዴ እንደዚህ ኤክስፔሪየንስ ዲሆነሻል እንዴ ተባለ። በዛው በቃ ደንግጬ ፈርቼ ወይኔ እግዚአብሔር እንደዚህ ነው ተው እንደዚህ አታርጉ ምንድን ነበር እዚህ ቲክቶክ ላይ ከሚታወቅ ስራ ቀዝቅዟል። በቃ ሰሞኑን ልሰራ ነው ምናምን ነገር አንቺ በቃ በደንብ ኤክስፔሪየንስ ምን አድርገሽ ነው? ምን አባት ያደርጋለሁ? ይሄው እንደዚህ አውቀዋለሁ በሚል ተልካሻ ምክንያት እዛ ጋር ለማውቀው ሰው ሳይድ ነው። ገባኝ። ኦኬ አይ አንቺ ነገርኩሽ እኮ ለነገርሽ የፈለኩት ነገር ነበረልኝ ከዛን ጊዜ ጀምሮ ማለት ነው። ግን አሁን ላይክ ነገሩ ቆሟል። በቃ ቆሟል። እሱኛው አጀንዳ እንኳን ተዘጋ። ለምንድን በቃ እንደማልፈራ ታወቀ። እዛ ጋር ተዘጋ። ኤኒሃው ግን በውስጥ እናወራለን። እሺ የላዩ ሲቅርብ ይብቃ። ያ እንትን በውስጥ አለ። ቁጥሬ አለኝ በውስጥ። ቴንኪው በጣም ማይ ቻው። እንዴት ናችሁ? ደህና ናችሁ? እና አሁን ሴት ለሴት አየህ የምላችሁ ሰሞኑን ሴት ለሴት ልታየው ነው ማለት ነው። እንደዛ ነው። ይኸው ጥሩ ምንም ያለ ኤክስፔሪንስ ውሰድ። ከጣፈጣችሁ ቀጥሎ፣ ካልጣፈጣችሁ ተውት። ምን ይላችሁ? ኮፒ ሊንክ አድርጉ እስኪ። ይሄ ተመታ አካውንት